ሰላም ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ይዘንላችሁ የመጣነው ርዕስ ብዙዎቻችሁ በተደጋጋሚ ስትጠይቁን የነበረውን ጉዳይ ነው። ፀጉሬ አላድግም አለ፣ ተሰባብሮ አለቀ፣ ምን ብቀባው ነው በቶሎ ለውጥ የማየው ላላችሁ ሁሉ ዛሬ መልስ ይዘን መጥተናል። ፀጉር ማሳደግ ትዕግስትን ይጠይቃል፣ እውነት ነው። ነገር ግን ሂደቱን የሚያፋጥኑ መንገዶች የሉም ማለት አይደለም። ዛሬ ሳይንስ ያረጋግጣቸውንና በአያቶቻችን ተሞክረው ያለፉ ፀጉርን በፍጥነት ለማሳደግ የሚረዱ 20 ምርጥ መንገዶችን አንድ በአንድ እንዘረዝራለን። እነዚህን 20 ነጥቦች ዛሬውኑ መተግበር ከጀመራችሁ በአንድ ወር ጊዜ ውስጥ በፀጉራችሁ ላይ የማይታመን ለውጥ እንደምታዩ እርግጠኛ ነኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ዝርዝሩ እንለፍ። የውስጥ ጤንነትና አመጋገብ ኢንተርናል ሄልት ኤንድ ኒውትሪሽን። ፀጉር የሚያድገው ከውስጥ ወደ ውጭ ነው። ውድ የሆነ ቅባት ከመቀባታችን በፊት ሰውነታችንን መገንባት አለብን። የመጀመሪያዎቹ 5 ነጥቦች በዚህ ላይ ያተኩራሉ። 1. ፕሮቲን 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 ኢንቴክ። ፀጉራችን የተሰራው ኬራቲን ከተባለ ፕሮቲን ነው። በቂ ፕሮቲን የማንመገብ ከሆነ ሰውነታችን ያለውን ፕሮቲን ለልብና ለሌሎች አካላት ስለሚጠቀም ለፀጉር እድገት የሚተርፍ ነገር አይኖርም። ምንን ብላ? እንቁላል፣ የዶሮ ሥጋ፣ ምስር፣ ባቄላና ዓሳ። እነዚህን በምግባችን ውስጥ ማካተት የፀጉርን ግንድ ያጠነክራል። 2. የውሃ መጠጣት ልማድ ሃይድሬሽን። የፀጉር ሩብ ክፍል ውሃ ነው። የደረቀ መሬት ላይ ተክል እንደማይበቅል ሁሉ በቂ ውሃ ያላገኘ ሰውነትም ጤናማ ፀጉር ማብቀል አይችልም። በቀን ቢያንስ 8 ብርጭቆ ወይም 2 ሊትር ውሃ መጠጣት ፀጉር እንዳይሰባበርና የራስ ቅል እንዳይደርቅ ያደርጋል። 3. የባዮቲንና አይረን ጤንነት ሰፕሊመንት። ብዙ ጊዜ ፀጉር የሚሳሳውና የሚነቃቀለው በብረት እጥረት ምክንያት ነው። በተለይ ሴቶች በወር አበባ ምክንያት አይረን ሊያጡ ይችላሉ። በተጨማሪም ባዮቲን ለፀጉር እድገት ወሳኝ ቪታሚን ነው። ምክር፣ ስፒናች፣ ጎመንና ጉበት በመመገብ አይረንን ማግኘት ይቻላል። አስፈላጊ ከሆነ ሐኪም በማማከር የቪታሚን ኪኒኖችን መውሰድ ጥሩ ነው። 4. ኦሜጋ 3 ፋቲ አሲድ ኦሜጋ 3 ፀጉር እንዲያበረቅርና የራስ ቅል እርጥበት እንዲኖረው ጤናማ ሰብ ያስፈልገዋል። አቮካዶ፣ የለውዝ አይነቶች በተለይ ዋልናት ኦሜጋ 3ን በብዛት ይዘዋል። ይህ ፀጉርን ከድርቀት ይታደጋል። 5. ቪታሚን ሲ። ቪታሚን ሲ በሽታ የመከላከል አቅምን ብቻ ሳይሆን ለፀጉር ጥንካሬም ወሳኝ ነው። ሰውነታችን ኮላጅን እንዲያመርት ይረዳል። ኮላጅን ደግሞ ፀጉር እንዳይሰባበር የሚያደርግ ፕሮቲን ነው። ብርቱካን፣ ሎሚና ቃሪያ በብዛት ተመገቡ። የተፈጥሮ ማስኮችና ውህዶች ናቹራል ሬሜዲስ ኤንድ ዲአይዋይስ። አሁን ወደ ኩሽናችን እንግባ። ውድ የሆኑ የሱቅ ምርቶች ሳያስፈልጉን በቤት ውስጥ የምናዘጋጃቸው እነዚህ ውህዶች ተአምር ይሰራሉ። 6. የሽንኩርት ውሃ ኦኒየን ጁስ። ይህ ለብዙዎቻችሁ ሽታው ሊከብድ ይችላል፣ ነገር ግን ውጤቱ ግን አስደናቂ ነው። ቀይ ሽንኩርት በውስጡ ሰልፈር አለው። ሰልፈር የፀጉርን ፕሮቲን ለማምረት ይረዳል። አዘገጃጀት፣ ሽንኩርቱን ፈጭቶ ውሃውን ማጥለል፣ የራስ ቅልን በመቀባት ለ15 ደቂቃ ማቆየት። በወር 2 ከተጠቀማችሁት ራሰ በረሃ የሆኑ ቦታዎች ላይ ሳይቀር ፀጉር የመብቀል ዕድል አለው። 2. የሩዝ ውሃ ራይስ ዋተር። የኤዥያ ሴቶች በተለይ ያኦ የተባሉ ጎሳዎች ሜትር የሚያክል ፀጉር ያላቸው በዚህ ምክንያት ነው። የሩዝ ውሃ ኢኖሲቶል ተባለ ንጥረ ነገር ስላለው የተጎዳን ፀጉር ይጠግናል። አዘገጃጀት፣ ሩዙን አጥቦ ውሃውን ለ24 ሰዓት ማቦካት፣ ከዚያም ፀጉራችሁን ሲታጠቡ በዚህ ውሃ ማለቅለቅ። 8. የሮዝሜሪ ውሃ ሮዝሜሪ ዋተር። ይህ በአሁኑ ሰዓት ላይ በዓለም ላይ በጣም ተወዳጅ የሆነ ዘዴ ነው። ጥናቶች እንደሚያሳዩት ሮዝሜሪ ልክ እንደ ሚኖክሲዲል የመድኃኒት ቅባት የፀጉር እድገትን ያፋጥናል። አጠቃቀም፣ የሮዝሜሪ ቅጠልን ቀቅሎ ውሃውን ማዝቀዛቀዝ፣ በስፕሬይ በርትል አድርጎ በየቀኑ የራስ ቅልን መርጫት ያጠበቅባችሁም። 9. የሬት ጄል አሎቬራ ጄል። ሬት ፀጉርን በማለሰስ ባሻገር የራስ ቅል ላይ ያሉ የሞቱ ሴሎችን በማጽዳት የፀጉር ቀዳዶች እንዲከፈቱ ያደርጋል። የሬት ጄልን ቀብቶ ማታ መተኛት ወይም ታጥቦ መልቀቅ የፀጉር እድገትን ያፋጥናል። 10. ካስተር ኦይል። ፀጉራችሁ ከቀኒና እንዲወፍር ከፈለጋችሁ ካስተር ኦይል ምርጥ አማራጭ ነው። በጣም ወፍራም ስለሆነ ከሌላ ቀለል ያለ ዘይት ጋር እንደ ወይራ ዘይት ጋር ቀላቅሎ መጠቀም ይመከራል። ማታ ተቀብቶ ጠዋት መታጠብ ለውጡን ያፋጥናል። 11. እንቁላልና ማር ማስክ። ፀጉርን በፕሮቲን ለመሙላት ይህ ማስክ ፍቱን ነው። አንድ እንቁላል ከአንድ ማንኪያ ማርና የወይራ ዘይት ጋር ቀላቅሎ መቀባት፣ ለ30 ደቂቃ ቆይቶ በቀዝቃዛ ውሃ መታጠብ። ትኩስ ውሃ እንቁላሉን በፀጉራችሁ ላይ ሊያበስለው ስለሚችል ተጠንቀቁ። 13. ኢንቨርዥን ሜተድ
ይህ ማሳጅን አንድ እርምጃ ከፍ ያደርገዋል። ወንበር ላይ ተቀምጣችሁ ወይም አልጋ ላይ ሆናችሁ ጭንቅላታችሁን ወደ ታች ዘግዝጋችሁ ደም ወደ ጭንቅላት እንዲወርድ ለ40 ደቂቃ ማሳጅ ማድረግ ነው። ይህንን በወር ለ1 ሳምንት ተከታታይ ብታደርጉት በ1 ሳምንት ውስጥ የፀጉር እድገት ታያላችሁ። ማሳሰቢያ፣ የደም ግፊት ወይም የአይን ችግር ካለባችሁ ይህ አይመከርም። 14 ጫፍን መከርከም ትሪሚንግ። ፀጉር እንዲረዝም ቁረጡት ሲባል ግራ ይገባችኋል? እውነት ነው። የፀጉር ጫፍ ሲሰነጠቅ ወይም ስፕሊት ኤንድስ ስንጥቁ ወደ ላይ የሄደ ጤናማውን ፀጉር ይሰብረዋል። ስለዚህ በየ3 ወይም 4 ወሩ የተበላሸውን ጫፍ ማስወገድ ፀጉር ጤናማ ሆኖ ርዝመቱን እንዲጠብቅ ይረዳል። 15 ቀዝቃዛ ውሃ መጠቀም። ሻወር ስትወስዱ በመጨረሻው ሰዓት ፀጉራችሁን በቀዝቃዛ ውሃ ለቅልቁት። ትኩስ ውሃ የፀጉርን ቀዳዳ ኪዩቲክልስ ሲከፍት፣ ቀዝቃዛ ውሃ ደግሞ ይዘጋል። ይህም ፀጉር እርጥበትን ይዞ እንዲቆይና እንዲያበረቅር ያደርጋል። 16 የሐር ወይም ሳቲን ትራስ ልብስ። የጥጥ ትራስ ልብስ የፀጉርን እርጥበት ይመጣል፣ እንዲሁም ፀጉር ሲላተም እንዲሰበር ያደርጋል። የሳቲን ትራስ ልብስ ወይም የሳቲን ቦኔት የፀጉር ቆብ ማድረግ ጠዋት ስትነሱ ፀጉራችሁ እንደተሰበጠረና እርጥበቱ እንደተጠበቀ እንዲቆይ ያደርጋል። ማስወገድ ያለብን ጎጂ ልማዶች። እስካሁን ማድረግ ያለብንን አየን። አሁን ደግሞ ማቆም ያለብንን 4 ነገሮች እንይ። ካላቆምነው ጥረታችን ሁሉ በከንቱ ይቀራል። 1 የሙቀት መሳሪያዎችን መቀነስ ሂት ዳሜጅ። ፀጉርን በየቀኑ በፊን በቲራ ወይም በካውያ መተኮስ ለፀጉር ሞት ዋና ምክንያት ነው። ሙቀት የፀጉርን ፕሮቲን ያቀልጠዋል፣ ይሰባበራል፣ ይደርቃል። ግዴታ መጠቀም ካለባችሁ የሙቀት መከላከያ ሂት ፕሮቴክታንት ተጠቀሙ ወይም መጠኑን ቀስ ብሉ። 2 እርጥብ ፀጉርን አለማበጠር። ፀጉር ውሃ ሲነካው የመለጠጥ ባህሪው ይጨምራል፣ እንዲሁም በጣም ደካማ ይሆናል። እርጥብ ፀጉርን ማበጠር ማለት ፀጉርን በግድ መበጠስ ማለት ነው። እስኪደርቅ ታገሱ ወይም ኮንዲሽነር አድርጋችሁ በሰፊ ማበጠሪያ ቀስ ብላችሁ አበጥሩ። 3 በጣም የተወጠረ ሹሩባ። እስኪታመመኝ ተሰራው ማለት ለፀጉር መነቃቀል ትልቅ ምክንያት ነው። በተለይ ግንባር አካባቢ ያለው ፀጉር ኤጅስ የሚሸሸው በዚህ ምክንያት ነው። ፀጉር ሲሰራ ነፃነት ሊሰማው ይገባል እንጂ ሊጎተት አይገባም። 4 ፎጣ አለመጠቀም። ፀጉራችሁን ከታጠባችሁ በኋላ በፎጣ ማሸት ራቢንግ ትልቅ ስህተት ነው። ፎጣው ሻካራ ስለሆነ የፀጉሩን ሽፋን ይጎዳል። በምትኩ ያረጀ የጥጥ ቲሸርት በመጠቀም ውሃውን መጠጥ ማድረግ ብሎት ማድረግ የተሻለ ነው። ጉርሻ ምክሮችና ማጠቃለያ። ውድ ቤተሰቦቻችን ከ20 ነጥቦች በተጨማሪ አንድ ወሳኝ ሚስጥር ልንገራችሁ። እርሱም ኮንሲስተንሲ ወይም ዘላቂነት ነው። ዛሬ ሽንኩርት ቀብተን ነገ ትተን ከሳምንት በኋላ ሩዝ ውሃ ብንሞክር ለውጥ አይመጣም። ከነዚህ መንገዶች መካከል ለእናንተ የሚመቻችውን 2 ወይም 3 መንገዶች ምረጡ። ለምሳሌ በየቀኑ ውሃ መጠጣትና የራስ ቅል ማሳጅ፣ በሳምንት አንዴ የሮዝማሪ ውሃና የካስተር ኦይል ሕክምና፣ በወር 2 የፕሮቲን ማስክ። ይህንን ቋሚ ፕሮግራም አድርጋችሁ ለ3 ወራት ከተጓዛችሁ ፀጉራችሁ እናንተን ራሳችሁን እስኪያስገርማችሁ ድረስ ይለወጣል። እስቲ ከእነዚህ 20 ነጥቦች ውስጥ እናንተ የትኛውን ሞክራችሁ ለውጥ አያችሁ ወይም የትኛውን ለመጀመር አሰባችሁ? ኮሜንት መስጫው ላይ ጻፉልን። እርስ በርሳችን እንማማር። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ከወደዳችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁና ለቤተሰቦቻችሁ ሼር በማድረግ የዚህ ጠቃሚ መረጃ ተካፋይ አድርጓቸው። በቀጣይ በሌላ አስተማሪና አዝናኝ ቪዲዮ እስክንገናኝ ጤና ይስጥልኝ። ፀጉራችሁ ይለመልም።